እዚችው ላይ እንገናኝ። እያንዳንዱ የእንባ ዘለላው እንደዚህ ሲረግፍ ታይዋለህ። እያንዳንዱ ኪዩ ትናንትና በሰዎች ላይ ሲሳለቁ የነበሩት ትናንትና እኛ የሰው ቤት ሰራተኛ ሆነን እናንተ ቆሻሻዎች የአረብ ሀገር ገረዶች ሲሉ የነበሩት ዛሬ እኛም ፎሎ ይለምናሉ። ዛሬ ሲያለቅሱ ታያቸዋለህ። ዛሬ በህይወታቸው ብዙ አይነት ዋጋ ሲከፍሉ ታያቸዋለህ። እያንዳንዱ ማለት ምንም አላመለጠሽም ኩይንዬ፣ እያወራን ነው። እያንዳንዱ ዋጋ ይከፍላል። ሰው የዘራውን ያጭዳል። ስለዚህ ለማንም እኔ መልስ አልሰጥም። ኤክስፕሌን ማድረግ አልፈልግም፣ አላደርግም። የሆነ ቦታ መጥተው እኔን ይቅርታ ሲጠይቁ ታያቸዋለህ። የሆነ ሳርዬ እንደዚህ ከማንም ጋር የሚወዱኝን የሚያከብሩኝን እወዳቸዋለሁ፣ አከብራቸው። በቃ አለቀ። ከዛ ውጭ ኪዩ ማን ህይወትህን ይመራልሃል? ማን ያንን ነው የምልሽ። ማርያምን ከራስሽ በስተቀር አንድ ቀን ብትቸግረሽ ተቸግረሽ ብትወድቂ ወይም ደግሞ ኪያ ልንገርህ፣ ውለታ ያለብኝ ልንገርህ፣ ውለታ ያለብኝ በጣም ማክበር ያለብኝ እጅግ በጣም ትሁት መሆን ያለብኝ እዚህ ጋር ላሉ ለእህቶቼ ነው፣ ለማዳም ቅመሞች ለሚባሉት። ኤግዛክት በቃ አለቀ። ሰው የእነሱ ውለት አለብኝ። እኔ እስከ መጨረሻው ከፍዬ የማልጨርሰው ውለት አለብኝ። ልንገርህ፣ በጣም ውለት አለብኝ። እኔ ደስታዬን፣ ሀዘኔን፣ ኤቭሪቲንግ ነገሮችን ሁሉ ገዝተው አበረታተው ብዙ ነገር እኔ ለማንም መልስ መስጠት እራሱ አይጠበቅብኝም። ለእንደነዚህ አይነት ልጆች ነው እኔ ለነሱ ነው መጨነቅ ያለብኝ። እኔ ለነሱ ሲከፋቸው አይዟችሁ ማለት፣ እነሱ ሲቸገሩ አይዟችሁ ማለት፣ አገራቸው መግባት ሲፈልጉ ሰፖርት ማድረግ፣ መድኃኒት መግዣ ሲያጡ ቢቸግራቸው ድምፅ መሆን፣ ለነሱ መቆም ካለብህ መቆም እንጂ ለሌላው ማን ሊሞላልህ ማን ሊያረግልህ ልንገርህ። አንድ ቀን እኮ እነዚህ ልጆች አንድ ነገር ልንገርህ ኪያ፣ እኛ እንደዚህ አድርገንላችኋልና እናንተ አድርጉልን ብለው መተው ጠይቀው ያውቃሉ? ንገረኝ እስቲ። ሲብስባቸው ነው መተው ራሱ እንዴት እናንተ ሳወራ አይሰሙም ብለው ቪዲዮ እንኳን የሚሰሩት። የኛ ውለታ ይሄ ነው ብለው ያውቃሉ? ስንቱ ነው ባለሱቅ የሆነው? ስንቱ ነው በህይወቱ ትልቅ ነገር ያገኘው? ስንቱ ነው? እኔ ስጣላ በጣም የሚቆጨኝ በጣም የሚደብረኝ ከነዚህ ልጆች ጋር ቢሆን ኖሮ ብቻ ነው። ከዛ ውጭ ልንገርህ፣ የማንም ውለታ የለብኝም፣ አይኖርብኝም፣ ለማንም አልጨነቅም። የሚጨነቅም ሴት አይደለሁም። ለእነዚህ ልጆች ግን በጣም ይጨነቃሉ። እንዳላስከፋ፣ መጥፎ ንግግር በጀማ እንዳልናገራቸው፣ አንድ አርጌ መጥፎ ነገር እንዳላስቀይም በጣም እጠነቀቃሉ። አንደኛ እኔ ቢዝነስ ውመን ነኝ፣ ሰራተኛ ነኝ። ገባህ? እነዚህ ልጆች ደግሞ ይገዙኛል፣ እኔ ይገዙኛል። ባይገዙኝ ራሱ ልንገርህ የሆነ ነገር ሲሆን እንኳን አረ ብለው ይቆሙልኛል። እርዳታ ብለምን ይሰጡኛል፣ ያግዙኛል። 5 10 ከዚህ ጋር ሞልቅቀው ይሰጡኛል። ለእንደዚህ አይነት ሰው ነው እንጂ የምጨነቀው እኔ ለማን አባቱ ብዬ ነው የምጨነቀው? ኪዩ እነዚህም ብቻ ነው እኔ ማክበር ያለብኝ። አበቃ። ከዛ ውጭ እኔ አያስጨንቀኝም ኪያ። ዝምታዬ ደግሞ ትልቅ ነገር አለው። በደንብ አዳምጠኝ። አንድ ሰው ዝም ሲል በቃ የመጨረሻ ደረጃ ደርሷል ማለት ነው። አበቃ። አያስፈልገኝም። በርቺ ሳሪ፣ ጠንክሪ። የሆነ ቦታ የሆነ ነገር ይሰሙና ይመጡና ምን እንደሚሉ ታውቃለህ? ሳሪ መልስ እንዳልሰጪ ወደ ስራሽ። አሁን ምን አገባቸው እነሱ? እኔ ብናደድ፣ እኔ ብጮ፣ እኔ ምን ብል፣ እኔ የሆነ ነገር ብሆን ምን አገባቸው? ግን ሰው ናቸው። የሰውኛ ስሜት ይሰማቸዋል። እንደነዚህ አይነቱን ይዤ ነው የምጓዘው። እነዚህ ልጆች ለእኔ አራያ ናቸው። እኔ ደግሞ ለእነሱ አራያ ነኝ። በብዙ ነገር እኮ ነው ይረድቻለሁ። ስረዳ ግን አንድም ቀን ከማዳም ቅመሞች ውጭ 10 ብር ያወጣ የለም። ምድረ ሌባ አንድ ቀን ከነሱ ውጭ ቁጭ ብሎ እንኳን ገስት ላይ የሚያሰባስብ የለም። ቁጭ ብሎ ገስት ላይ ከነሱ ውጭ ታብ የሚያደርግ የለም። ታዲያ ለእነዚህ ምን አባታቸው ነው ክብር የሚገባቸው? ባናታቸው ይተከሉ ሲፈልጉ። እኔ ክብር የምፈልገው ከነዚህ ልጆች ነው። ከነሱ ጋር የተጣላው ቀን ነው። ገባህ? እኔ ብዙ ነገሮች የሚጎልብኝ ከፈጣሪ በታች። ምክንያቱም እግዚአብሔር ገባህ ሰበብ ነው የሚያመጣው።
እነዚህ ልጆች ሰበብ ሰጥቶን ነው ኦንላይን ሰርተን የምንበላው። በጣም ብዙ ልጆች ባለሱቅ ሆነዋል፣ ባለትዳር ሆነዋል። ወልደው ልጆቻቸውን ያሳድጋሉ፣ ይሸጣሉ፣ ይለውጣሉ። ክብር የሚገባቸው እነዚህ ልጆች ናቸው። እንደዛ ነው ኪዩዛ አርቴማ። በቃ አሪፍ አናዘዝኩሽ። ለማንኛውም ማርያምን በቃ ጀስት መናገር ስለፈለግኩኝ ነው አሁን እንትን ያልኩትና በቃ ይሄ ነው። ዝም ያለ ሰው ወደ ፈጣሪው ነው። ዝም ያለ ሰው ወደ ፈጣሪው ነው። ከባድ ነው። ወደ ላይ መከሰስ ከባድ ነው እና ቀጥይበት አክስት። ስንት እህቶች አሉሽ? ጀግና እህቶች። በዝምታ እኮ ብዙ ነገር ብዙ ሰዎች ተናግረዋል፣ ነብያትም ተናግረዋል። ዝም ማለት ምን እንደሚጠቅም ውዱ ነብያቸው ራሱ ለሙስሊሞች የሆነ የተናገሩት ቃል አለ። በጣም የማይመን ምን እንደሚል ጻፊልኝ በእናትሽ። እሱ ቃል በጣም ነው የሚያስደስተኝ። እውነት ዝምታ መልስ ነው ኪያ። ለዛው ልንገርህ፣ ልክ እንደ ሾህ እየጠቀጠቀ ልክ እንደዛ አሁን መቤቴን ከባድ ነው፣ በጣም ከባድ ነው። ዝም ያለ ሰው ወደ ፈጣሪ ወጣ አለ። እንደዛ ዝምታ በጣም ከባድ ነው። ለማንም ኤክስፕሌን ማድረግ አይጠበቅብህም። ኪዩ ማድረግ ያለብህ ቦታ ነው ማድረግ ያለብህ። እሺ አልቋል ጸበል። ሳርዬ ዝም ካልካ አንቺማ ማሪ አንቺማ ዝም እንዳትይቴ። አንቺ እኮ በአንቺ እኮ ነው እኛ የምንዝናናው። እንዴት ተይ እንጂ እኮ በአንቺ ስቶሪ በአንቺ ፖስት እኮ ነው የምንዝናናው ውዴ። በአንቺና በዶሮ እንዴት ነው አንቺ ዝም የምትይው ውዴ? አንቺማ ማሪ አክስት አሜሪካን ሀገር የአማርኛ መምህር ውዴ። ናርዲዬ ትዕግስትሽን ሳላደንቅ ሰብሊን ፎሎ አርጓት ጋይስ። ሰብሊ ናት እንዴ? እኔ እንዴት አውቃታለሁ ውዴ? ስሚ ኩይኗ ውዴ፣ አንቺማ ዝም ካልሽ ነገር ተበላሽ ማሪ። ዝም እንዳትዩቴ። አንቺ እኔ ላይ የተቀየርሽ ጊዜ ነው ዝምታዬን የምሰብረው። በጣም ኪዩኗን አትፈታተኛት። ልፈታተናት እንጂ የሆነ ቀን አንቅራ ልትተፋን ምንም አይቀራትም። የሆነ ቀን እሷ እኮ ቤት ኪራይ አትከፍልም እንጂ ከኛ ጋር ናት። ችላው ነው እንጂ ሳሪ ችላው ነው እንጂ እንዲህ ቅር አድርጋ ብትተፋን ደስተኛ ናት። ሰማሻ? ዶሮና ኩይን ከባድ ሰው ናቸው እንዴ ፖስታ። ኧረ በስመ አብ ቀላል። ዶሮና ኩይን በስመ አብ ይችላሉ። ጌታን ባል በጣም የምታስደምመኝ ልንገርሽ፣ ብርቋ የምትባል ልጅ ታውቂያለሽ? እውነትም ብቋ ግን እኔ ብቋ ማለት ነው። እንደው እኔ አንድ ጥያቄ መጠየቅ እፈልጋለሁ። እንደው ልጅ እያለች ሆምወርክማ በጣም አትጽፍም ነበር። አሁን እኮ በመጽሐፍ አንደኛ እኮ እሷ ናት። አንቺ አይተሻታል? የመጽሐፍ አምሮቷን ነው የምትወጣብን። እይታዋ ብቋ ኩይን እይታዋ። እኔ የሚገርምሽ ወድጄ ፎሎ ያረኳት ልጅ ወድጄ፣ እንዴት ልበልሽ፣ ወደሽ ፎሎ የምታረጊው ልጅ አለ አይደል? ወደሽ በቃ ዝም ብሎ ላይክ የሆነን ድርጊት እንደዚህ ልትናገር ያስበሽው ሰኒ ታውቂያለሽ? በቃ ድርድር ታረግና ገብቶ ራሱ የጻፈችው ነገር ማለት እኔ ቦታው ላይ ስለነበርኩ ነው። እኔ ስለነበርኩ ስላዳመጥኩ በጆሮዬ ዛሬ እሷ ስትጽፈው እንዴ ይህች ልጅ አብራን ነበረች እንዴ አልኩኝ። አንቺ እይታዋ እኔ በጣም ነው የምገረመው። በጣም ነው መቅዲኔ ስትላል አንቺ ታውቂያለሽ ሰኒ። እኔ ማርያምን ነው የምልሽ ለሀገሬ አንድ ቀን ገና ሳላቃት ማናት ይቺ ልጅ ብዬ ላኩላት። ብቋ እኔ እንደውም ብርቋ ነው የምላት። ብቋ ስትለኝ አየሽ ጎበዝ ናት። ማርያምን ነው እንዲህ አልኳት። እንዴት ነው የምጽፈው አልኳት። በጣም ብዙ ሰው ደግሞ አይተሽ እንደውም ኮሜንት ላይ ሀሳቤን ነው የገለጽሽልኝ ነው የሚላት። በጣም ጎበዝ ልጅ ናት። እንትን ኩይኗ የኔ ዳት ቀዶ መጠገን ነው ስራዋ። ዶሮ አመለካከቷ በጣም ጥሩ ነው። ጥሩ አመለካከት አላት። ላይክ አጻጻፏ የሆነ እንዴት ልበልሽ ጎበዝ ናት። ሰብሊን ፎሎ አርጓት ጋይስ። ሰብሊን ፎሎ አርጓት። ሰብሊ
መቼም